ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ያሰማችኋለሁ። ወልቃይት ጠገዴን ለመውረር የሚመጣን ማንኛውም የጠላት ኃይል የአካባቢው ባለሀብቶችና ተሰሚነት ያላቸው የማህበረሰብ ክፍሎች ማህበረሰቡን በሐሳብና በትጥቅ በማገዝ ከጸጥታ አካላት ጎን እንዲቆሙ ማሳሰቢያ ተሰጠ። ማሳሰቢያውን የሰጡት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ናቸው። ኮሎኔል ደመቀ ዘውዱ ይህንን ማሳሰቢያ የሰጡት የወልቃይት ጠገዴ ሰቲት ሁመራ ዞን በዛሬው ዕለት በወቅታዊ ጉዳዮች ዙሪያ ከዞኑ ባለሀብቶች ጋር ምክክር ባደረገበት መድረክ ላይ ነው። በሰቲት ሁመራ ከተማ በተካሄደው በዚህ መድረክ ላይ የአማራ ክልልና የዞኑ ከፍተኛ አመራሮች፣ የዞኑ ባለሀብቶች፣ ከዞኑ ከተውጣጡ የሃይማኖት አባቶችና የሀገር ሽማግሌዎች ተሳትፈዋል። በምክክር መድረኩ ላይ የውይይት መነሻ ጽሑፍ ያቀረቡት የዞኑ ሰላምና ጸጥታ ምክትል መምሪያ ኃላፊ አቶ ጌታቸው ሙሉጌታ የወልቃይት ጠገዴ ሕዝብ በማንነቱ በባህላዊ ትውፊቱና በጀግንነት ተጋድሎ አማራዊ ማንነትን የተላበሰ ነው። በርካታ ፈተናዎችን ተቋቁሞ በማለፍም በጀግንነቱ ነፃ ወጥቷል ብለዋል። ዞኑ የሰላም ቀጠና መሆኑን፣ ነገር ግን የአካባቢውን ሰላም ለማደፍረስ የሚጥሩ የውጭ ኃይሎችና የውስጥ ተላላኪዎችን ለማክሸፍ እናንተ በአንድነት መቆም አለባቸው ብለዋል። የአማራ ክልል ግብርና ጥራትና ቁጥጥር ባለስልጣን ኃላፊ አቶ ፈንታውን ስጦታው በበኩላቸው እናንተ በአንድነት ስትቆሙ የማይፈታ ችግር የለም ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው ህዝቡን ለመከፋፈልና የጠላትን ሴራ ለማስፈጸም የሚንቀሳቀሱ የውስጥ አካላትን ለውጭ ጠላቶች የሚላላኩ ኃይሎችን ማህበረሰቡ ማጋለጥና መቆጣጠር አለበት ብለዋል። የህዝቡን ሰላም ለማስጠበቅ ዞኑ ትኩረት ሰጥቶ እየሰራ እንደሚገኝም ተናግረዋል። ማህበረሰቡ ተደራጅቶ አካባቢውን መጠበቅ እንዳለበት፣ ባለሀብቶችም ለጸጥታ አካላት የተለያዩ ድጋፎችን በመስጠት የዞኑን ሰላም ለማጽናት በሚደረገው ጥረት ውስጥ የበኩላቸውን አስተዋጽኦ እንዲያበረክቱ አሳስበዋል። ወልቃይት ጠገዴን ለመውረር የሚመጣን ማንኛውም የጠላት ኃይል በጋራ የመታገልና ማህበረሰቡን በሐሳብና በትጥቅ በማገዝ እንዲሁም ከጸጥታ አካላት ጎን በመቆም መደገፍ እንዳለባቸውም አሳስበዋል። የውይይቱ ተሳታፊዎች በበኩላቸው የዞኑ አመራር ጠንካራ አደረጃጀትና ከማህበረሰቡ ጋር የላቀ ትስስር በመፍጠር በአንድነት መስራት እንደሚገባው ተናግረዋል። የኢትዮጵያ መንግስት የእቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ክፍት አደረገ። የኢትዮጵያ ኢንቨስትመንት ቦርድ ዛሬ ግንቦት 17 ቀን 2018 ዓ.ም የወጪና ገቢ እቃ ማስተላለፍ ዘርፍ ለውጭ ባለሀብቶች ሙሉ በሙሉ ክፍት እንዲሆን ውሳኔ አሳልፏል። የኢትዮጵያ ኢንቨስትመንት ኮሚሽን እንዳስታወቀው የኢትዮጵያ ኢንቨስትመንት ቦርድ ዛሬ ባካሄደው ስብሰባ የእቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ተሳትፎ ክፍት ለማድረግ ወስኗል። ቀደም ሲል በደንብ ቁጥር 474/2012 የውጭ ባለሀብቶች የእቃ አስተላላፊነት የኢንቨስትመንት ተሳትፎ ለሀገር ውስጥና ለውጭ ባለሀብቶች የቅንጅት ኢንቨስትመንት የተከለለ ሲሆን የውጭ ባለሀብቶች የካፒታል የሽርክና ተሳትፎም በ49 በመቶ ተገድቦ ቆይቷል። በዚህም በዘርፉ የሚፈለገውን አዳዲስ የኢንቨስትመንት ፍሰት ላይ ክፍተት ተፈጥሮ መቆየቱ የተገለጸ ሲሆን የኢንቨስትመንት ቦርዱ ውሳኔ መሰል ችግሮችን የሚቀርፍ እንደሚሆን ይጠበቃል ሲል ኮሚሽኑ አስታውቋል። በውሳኔው መሰረት ዘርፉን ለውጭ ባለሀብቶች ክፍት ማድረግ ፈጣን፣ ቀልጣፋና ዘመናዊ የሎጂስቲክስ አገልግሎት እንዲኖር፣ ሀገራዊ የሎጂስቲክስ ወጪን ለመቀነስ፣ የእውቀትና የቴክኖሎጂ ሽግግር ለማምጣት እንዲሁም የሀገር ውስጥ ተዋናዮች አቅማቸውን አሳድገው ተወዳዳሪ እንዲሆኑ ለማድረግ ትልቅ ፋይዳ ይኖረዋል ሲል የገለጸው የኢንቨስትመንት ኮሚሽኑ በዘርፉ የተሰማሩ ነባር ባለሀብቶችንም ሆነ አዲስ ወደ ዘርፉ የሚገቡ ባለሀብቶች በሎጂስቲክስ ዘርፉ ላይ ተጨማሪ እምነት እንዲያሳድሩ የሚያግዝ ነው ብሏል። የኢትዮጵያ ኢንቨስትመንት ኮሚሽን ለኢንቨስትመንት ምቹ ሁኔታ ለመፍጠር የተለያዩ የሪፎርም ስራዎችን እየሰራ መሆኑና ይህ ውሳኔም የዚሁ ጥረት አካል መሆኑ ተጠቁሟል። በቦርዱ ውሳኔ መሰረት ከዚህ ቀደም በኢንቨስትመንት ደንብ ቁጥር 474/2012 መሰረት የውጭ ባለሀብቶች በዚህ የውጭና ገቢ እቃ ማስተላለፍ ዘርፍ ላይ መሳተፍ የሚችሉት ከሀገር ውስጥ ባለሀብቶች ከ49 በመቶ በማይበልጥ ድርሻ በሽርክና ወይንም ጆይንት ቬንቸር ብቻ የነበረው ተሽሮ ለውጭ ባለሀብቶች ክፍት ተደርጓል። ኢንቨስትመንት ኮሚሽን ይበልጥ ምቹ የሆነ የኢንቨስትመንት ከባቢ ለመፍጠር የተለያዩ የሪፎርም እርምጃዎችን እየወሰደ መሆኑን የጠቀሰ ሲሆን ይህ ውሳኔም መንግስት እያካሄደው ካለው ሰፊ የማክሮ ኢኮኖሚ ማሻሻያ አካል መሆኑን ጠቁሟል። ጥቂት የማይባሉ አካላት የሀገር ውስጥ ጥቅም ሳይ
ሳይገነባ ገበያዎች ሙሉ በሙሉ ለውጪ ግዙፍ ኩባንያዎች ክፍት መደረግ የሀገር ውስጥ ነጋዴዎችን ከገበያ ሊያስወጣ ይችላል የሚል ስጋት እያነሱ ባሉበት ወቅት የኢትዮጵያ መንግስት ባለፉት ጥቂት ዓመታት ውስጥ በጀመረው የኢኮኖሚ ማሻሻያ ለበርካታ አስርት ዓመታት ለውጪ ኢንቨስትመንት ዝግ የነበሩትን እንደ ቴሌኮም፣ የፋይናንስና የኢንሹራንስ ዘርፍ እንዲሁም የችርቻሮና የጅምላ ንግድ ለውጪ ገበያ ክፍት ሲያደርግ ቆይቷል። እስካሁን በፍቃድ ሲሰራበት በቆየው የሽርክና አሰራር ለምሳሌ እንደ ዲኤችኤል እና ሲቫ ሎጂስቲክስ ያሉ ዓለም አቀፍ ኩባንያዎች ከኢትዮጵያ አየር መንገድ ጋር በጋራ መስራት ጀምረው እንደነበር መረጃዎች ያመለክታሉ። ከአንድ ሳምንት በኋላ ለሚደረገው 7ኛው ጠቅላላ ምርጫ የምርጫ ድምጽ መስጫ ካርዶች ለሁሉም የምርጫ ጣቢያዎች መሰራጨታቸው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም በመላው ሀገሪቱ የሚካሄደውን 7ኛው አጠቃላይ ሀገራዊ ምርጫ አስመልክቶ ተቀማጭነታቸውን በአዲስ አበባ ላደረጉ የውጭ ሀገራት ዲፕሎማቶችና ለዓለም አቀፍ ድርጅቶች ተወካዮች ስለ ምርጫው ዝግጅት፣ የመራጮች ምዝገባ፣ የሴቶችና ወጣቶች ተሳትፎ፣ የደህንነት ዝግጅቶችና የቴክኖሎጂ አጠቃቀም ዝርዝር ማብራሪያ መስጠታቸው ተገልጿል። ሪፖርተር ከውጭ ጉዳይ ሚኒስቴር የማህበራዊ ትስስር ገጽ እንደተመለከተው የምርጫ ሂደቱ ግልጽ፣ ነፃና ተአማኒ እንዲሆን ከተለያዩ ተቋማት ጋር በቅንጅት ስለመስራቱ ማብራሪያ ተሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ 7ኛው አጠቃላይ ምርጫን በተመለከተ ስለተከናወኑ የቅድመ ምርጫ ስራዎች፣ ለምርጫው ከ50 ሚሊዮን በላይ መራጮች መመዝገባቸውንና 52029 የምርጫ ጣቢያዎች መቋቋማቸውን በመግለጽ ለተፈናቃዮች፣ ለወታደሮችና ለተማሪዎች ልዩ የምርጫ ጣቢያዎች መዘጋጀታቸውን ጠቁመዋል። በተጨማሪም የምርጫ ድምጽ መስጫ ካርዶች ምርጫ ለሚደረግባቸው ለሁሉም የምርጫ ጣቢያዎች መሰራጨታቸውን የቦርዱ ሰብሳቢ መግለጻቸው ተጠቁሟል። በገለጻው መክፈቻ የኢፌዴሪ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ ባደረጉት ንግግር 7ኛው ጠቅላላ ምርጫ በተከታታይ ሲደረጉ የቆዩ ምርጫዎች ቀጣይ መሆናቸውን ገልጸው ይህም በኢትዮጵያ ለተገነባው የዲሞክራሲ ስርዓት መሰረት የጣለ መሆኑን ተናግረዋል። ከገለጻው በኋላ በተደረገ ውይይት የተለያዩ ሀገራትና ዓለም አቀፍ ድርጅቶች ተወካዮች ምርጫው ሰላማዊና አሳታፊ እንዲሆን ስለተደረገው እንቅስቃሴ ግንዛቤ ማግኘታቸው ተገልጿል። ፓኪስታንን ጨምሮ የ14 ሀገራት የውጭ ጉዳይ ሚኒስትሮች ሶማሌላንድ በኢየሩሳሌም ኤምባሲ መክፈቷን አወገዙ። የፓኪስታን፣ የግብጽ፣ የሳውዲ አረቢያ፣ የኳታር፣ የዮርዳኖስ፣ የሊባኖስ፣ የቱርክ፣ የኢንዶኔዥያ፣ የጅቡቲ፣ የሶማሊያ፣ የፍልስጤም፣ የኦማን፣ የሱዳንና የየመን የውጭ ጉዳይ ሚኒስትሮች ሶማሊላንድ በኢየሩሳሌም ውስጥ ኤምባሲ መክፈቷን የሚያወግዝ የጋራ መግለጫ አውጥተዋል። የሶማሊላንድ ይህ እርምጃ ዓለም አቀፍ ሕግጋትንና ተዛማጅ የሆኑ ዓለም አቀፍ ውሳኔዎችን በግልጽ የጣሰ ከመሆኑም በላይ የተያዘችውን የኢየሩሳሌምን ሕጋዊና ታሪካዊ ይዘት በቀጥታ የሚጋፋ ፍጹም ተቀባይነት የሌለው ህገወጥ ድርጊት መሆኑን የገለጹት የውጭ ጉዳይ ሚኒስትሮቹ በኢየሩሳሌም ውስጥ ህገወጥ እውነታን ለማስፈን ወይንም ዓለም አቀፍ ህግና የተባበሩት መንግስታት ድርጅት ድንጋጌዎችን ለሚጥሱ ማናቸውም አካላትና አደረጃጀቶች ህጋዊ እውቅና ለመስጠት የሚደረጉ የአንድ ወገን እርምጃዎች ውድቅ ማድረጋቸውን አረጋግጠዋል። ምስራቅ ኢየሩሳሌም ከ1967 ዓ.ም ጀምሮ የፍልስጤም ግዛት መሆኗን የገለጹት ሚኒስትሮቹ የግዛቲቱን ህጋዊና ታሪካዊ ይዘት ለመለወጥ የሚደረጉ ማናቸውም እርምጃዎች ፍጹም ዋጋ የሌላቸውና ህጋዊነት እንደማይኖራቸውም አስገንዝበዋል። በተጨማሪም የውጭ ጉዳይ ሚኒስትሮቹ ለሶማሊያ ፌዴራላዊ ሪፐብሊክ አንድነት፣ ሉዓላዊነትና የግዛት አንድነት ያላቸውን ሙሉ ድጋፍ በጋራ መግለጫቸው ያረጋገጡ ሲሆን የሶማሊያን ግዛታዊ አንድነት የሚሸረሽሩ ወይንም ሉዓላዊነቷን የሚጋፉ ማናቸውንም የአንድ ወገን እርምጃዎች በሙሉ ድምጽ እንደሚያወግዙ በመግለጫቸው አስታውቀዋል። ባለፈው ታህሳስ ወር እስራኤል ለሶማሊላንድ እውቅና ስትሰጥ በርካታ ሀገራት የእስራኤልን ውሳኔና እርምጃ በይፋ የተቃወሙ ሲሆን ውሳኔውን በመደገፍ ደስታቸውን በአደባባይ የገለጹ የሶማሊላንድ ዜጎች ቢኖሩም እርምጃውን አጥብቀው የተቃወሙም ጥቂት አይደሉም። በተለይም በምዕራብ ሶማሊላንድ ግዛት ቦራማ ከተማ ከፍተኛ የተቃውሞ ሰልፎች የተካሄዱ ሲሆን በወቅቱ የጸጥታ ኃይሎች በወሰዱት የኃይል እርምጃ በርካቶች መጎዳታቸውና ብዙዎችም መታሰራቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።